ሶስት ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ የድህነት ጫፍ ያለበት ነው። መሰረተ ልማት የለም። ለህብረተሰብ መሰረታዊ የሚባሉ የሚያስፈልጉ ነገሮች አልተሰሩም። ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው በቅርብ ሳውዲ ሄጄ ነበር። አመት አልሞላኝም። ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ተሰደው ሄደው ገሚሱ ባህር ላይ ይቀራል። ህገወጥ በሆነ መንገድ ነው የሚሄደው። ገሚሱ ደግሞ እዛ የሰው ቤት ያጥባል እና ግመል ይጠብቃል። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛንም አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይሄን እያለን ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ትላንትናም እየተንቀሳቀስን ስናይ ዝም ብለን እየተነጋገርንበት የነበረ ጉዳይ ነው። ይሄ አሁን የደረሰው ነገር ጅምር ነው ብዬ አምናለሁ። ገና ጅምር ነው። ብዙ ነገር ይኖራል። ይሄን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ሀብትን ወደ ተጨባጭ ነገር የመቀየር ነገርና ከድህነትም ለመውጣት መጪው ትውልድ በአገሩ የሚኮራበት የሚኖርበት እኛ ተሰደን የምንሄድበት ሳይሆን ሌሎች መጥተው እዚህ የሚኖሩበትን ሁኔታ ለመፍጠር በሰፊው መስራት አለበት ብዬ አምናለሁ። ከዚህ ውጭ ያለው ነገር በሙሉ ጥፋት ነው። አቅም አለ፣ ጭንቅላት አለ፣ ጉልበት አለ። የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት ብዬ አምናለሁ። እድል ከተገኘም የኛን አይነት እድል ማግኘት በጣም ይከብዳል። ግን መጥቶ የሚያይበት ማየት የሚገባቸው መጥቶ የሚያዩበት ሚዲያዎችም ይህን ሀብትን የሚያስተዋውቁበት ሁኔታ መኖር አለበት እላለሁ።